በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቆሞስ አባ ገብረ ማርያም፣ የተከበራችሁ ክቡራን አባቶች፣ መምህራነ ወንጌል፣ በረከተ ሥጋ በረከተ ነፍስ ለማግኘት ከሩቁም ከቅርቡም የተሰባሰባችሁ የገናናው መልአክ የቅዱስ ዑራኤል ወዳጆች፣ የእግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸርነቱ የማያልቅበት አምላካችን በዚህ ሰዓት ቃሉን እንድንሰማ ፈቅዶ ከተለያየ ቦታ አሰባስቦ ዝማሬው ባለበት ምስጋናው ባለበት ቃሉ በሚገኝበት በተቀደሰው አደባባይ ያገናኘን የሰበሰበን ቅዱስ አምላካችን ስሙ ለዘላለም የተመሰገነ ይሁን። በወንጌሉም በዝማሬም ያገለገሉትን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። ብርዱ አለቀቃችሁም? አሁን ብርዱ ያለው እኛ ጋር ነው። እናንተ ነፃ ናችሁ። አሁን ፀሐይ ወጥቶላችኋል። ያው ደግሞ በኋላ ደግሞ ወደኛ ይዞራል። እግዚአብሔር ይመስገን። ትምህርቱን በሚገባ ተምረናል። ለዚህ ሰዓት ለዚህ ቀን መጽናኛ የሚሆነን እንድንበረታ የሚረዳን የእግዚአብሔርን ቃል ሰምተናል። ስሙ የተመሰገነ ይሁን። ኢይፈርሆ ለእኩይ እስመ አንተ ምስሌየ። መዝሙረ ዳዊት መዝሙረ 2 ቁጥር 4 ላይ በሞት ጥላ መካከል ብሄድ ክፉን አልፈራም አንተ ከኔ ጋራ ነህና ይላል። እስኪ ሁላችሁ በሉት። እኔ ልምራችሁ። በሞት ጥላ መካከል ብሄድ አንተ ከኔ ጋራ ነህና ክፉን ሁሉ አልፈራም። እስኪ እንደገና በሉት። እሺ፣ አሁን ጮህ ብላችሁ ትሉትና እኔ እየመራኋችሁ እንድትይዙት ነው። ይሄ መጽናኛ መሳሪያ ስለሆነ እንደ ክርስቲያን እግዚአብሔርን እንደሚወድ ከእግዚአብሔር ጋር እንዳለ ሰው ሊጽናናበት የሚችል ኃይለ ቃል ነው። ስለዚህ ሁላቸውም ሳሰስቱ ትላላችሁ። በሞት ጥላ መካከል ብሄድ አንተ ከኔ ጋራ ነህና ክፉን ሁሉ አልፈራም። አሜን። አያስፈራን እግዚአብሔር። የእግዚአብሔር ልጆች እንግዲህ ስለሚያስፈራው ብዙ እየተማርን ነው። ስለሚያስፈራው እያዳመጥን ነው። ስለሚያስፈራው ቀን በቀን የምንሰማው ዜና ነው። ስለሚያስፈራው በየዕለቱ አይናችን የሚያየው ነገር ነው። ስለዚህ በእንደዚህ አይነት ጊዜ ደግሞ ቤተ ክርስቲያን ለልጆቿ ማጽናኛ ማበረታቻ ትምህርት ትሰጣለች። ስለ ዘመኑ ክፋት ብናወራው ብቻ ሳይሆን አይናችን የሚያየው ስለሆነ ነቢዩ ዳዊት እንደነገረን በእያንዳንዳችን አካባቢ በየዕለቱ የምናየው የሞት ጥላ ነው አይደለም? ዜናው
የምናየው ወሬው፣ ንግግሩ፣ በሰፈር ስንሄድ የምናወራው፣ በማህበር ቁጭ ብለን የምናወራው፣ እንዲሁም ደግሞ ቴሌቪዥን ከፍተን እንኳ የምንሰማው ዜና የሞት ዜና ነውና ይሄ የሞት ጥላ ነው ማለት ነው። አሁን እዚህ ያላችሁ ምዕመናን፣ በዚህ ዘመን የምንኖር ምዕመናን በሞት ጥላ ስር ሆነን ነው እግዚአብሔርን የምናመልከው። በአንድ በኩል ደስ ይላል። በእንደዚህ አይነት አስፈሪ ዘመን፣ በእንደዚህ አይነት የጭንቅ ወሬ ባለበት ዘመንም ከእግዚአብሔር የሚለየኝ የለም ብለን በእግዚአብሔር ከእሱ ጋር መሰባሰባችን ሌላው ደስታ ነው። በመከራ ጊዜ፣ በፈተና ጊዜ ሰው ይበታተናል፣ ሀሳቡ አይሰባሰብም። ነገር ግን ኦርቶዶክሳውያን በዚህ ጊዜ እንደዚህ መሰባሰባችን ሌላው የምስራች ነው። እንኳን እግዚአብሔር ሰበሰበን፣ እንኳን አድረን ለመገናኘት አበቃን። ክብር ምስጋናም ለእርሱ ይሁንልን። አንዳንድ ጊዜ እየጾምን እየጸለይን እንደዚህ እያስቀደስን ቃሉን እየሰማን ጠዋትም ማታም ወደ እግዚአብሔር ቤት እየገሰገስን እንደዚህ አይነት መከራ ለምን ይሆናል? ዓይኖቻችን ለምን ክፉ ያያሉ? ጆሮዎቻችን ለምን ክፉ ይሰማሉ? የሚሉ ብዙ ሰዎች አሉ። ይሄ ትክክል አይደለም። ክፉ ነገር ጥሩ አይደለም። ክፉ ዜና ጥሩ አይደለም። ነገር ግን ይሄ ሁሉ የሚሆነው በእኛ ፍላጎት በእኛ ሀሳብ ብቻ ላይሆን ይችላል። እግዚአብሔር ሌላ ስራ አለው እኮ። የእኛ ሀሳብና የእግዚአብሔር ሀሳብ ሌላ ነው። ስለዚህ እንደ ክርስቲያን ልናደርገው የሚገባ ነገር አለ። እንደሚያምን፣ እንደሚጾም፣ እንደሚጸልይ በ40 በ80 ቀን የእግዚአብሔር ልጅነት እንዳገኘ አማኝ በዚህ በሞት ጥላ መካከል ስንዟዟር ምንድነው ማድረግ ያለብን ነው። አንዳንድ ጊዜ ጾሙ እንደማይሰራ፣ ጸሎቱ እንደማይሰራ፣ መሰባሰባችን እንደማይሰራ፣ ቅዳሴው እንደማይሰራ፣ የአባቶች ቡራኬ እንደማይሰራ እንደዚህ የሚረዱ የሚያስረዱ አይደለም። ይሄ አሉ ትክክል አይደለም። እግዚአብሔር ትናንትናም አለ ዛሬም አለ። እግዚአብሔር ትናንትናም ሕዝቡን ይጠብቃል፣ ዛሬም ይጠብቃል። ትናንትና እግዚአብሔር ሕዝቡን ይመግባል፣ ዛሬም ይመግባል። ትናንትናም ክፉ አለ፣ ዛሬም አለ፣ ነገም ይቀጥላል። በዚያ መካከል የሚያምኑ አሉ፣ ዛሬም አሉ፣ ነገም ይቀጥላሉ። እርግጥ ነው መከራው፣ ዜናው፣ የክፉ ዜናው ወሬው ሊያስጨንቅ ይችላል። ስለሆነም እኮ ነው ነቢዩ ዳዊት በሞት ጥላ መካከል አልፋለሁኝ አንተ ከኔ ጋር ነህና ክፉን ሁሉ አልፈራም። አንዳንድ ጊዜ የምንሰማው ፈሪዎች እንድንሆን ሊያደርግ ይችላል። ጾሙ ካልጠቀመ፣ ከዚህ ካላዳነኝ፣ እግዚአብሔር ካልሰማኝ ብለን እንድንደክምና ከእግዚአብሔር እንድንርቅ የሚሰራው አንዱ የሰይጣን ተስፋ የማስቆረጥ ስራ ሊሆን ይችላልና ጥንቃቄ ያስፈልጋል። እግዚአብሔር ዛሬም አለ። ስላለ አይደለ የሰበሰበን ነው አይደለም? አዎ። ታዲያ ምንድነው ማድረግ ያለብን? ስለ በደላችን ንስሐ መግባት ጥሩ ነው። የጎደለውን መሙላት ጥሩ ነው። ከእግዚአብሔር ጋር የበለጠ መቅረብ ጥሩ ነው። በዚህ መካከል ሆነን ደግሞ ልንበረታ ያስፈልጋል። ከኛ ጋር ያለው ማን ነው? እንግዲህ ሁላችሁ ተናገሩ። እንግዲህ ራሳችሁ አላችሁ የምታውቁት። አብራችሁ ያለውን የምታውቁት እናንተ ናችሁ። ከእናንተ ጋር ማን አለ? ከኢትዮጵያ ጋር ማን አለ? ከቤተ ክርስቲያን ጋር ማን አለ? እግዚአብሔር አለ። እንደዚህማ ተስፋ እንድንቆርጥ አያስፈልግም። ብዙ ጀግኖች አሉ። የምናየውም እኮ ሰይፉን፣ ስላቱን ስለ እምነታቸው መቀበላቸው እኮ ሌላው የኦርቶዶክሳውያን ጥንካሬ ማሳያ ነው እኮ። እምነታቸውን ላለመለወጥ ላለመቀየር የሚቀበሉት ዋጋ ነው። ቤተ ክርስቲያንን የሚያቃጥሉ፣ ቤተ ክርስቲያንን የሚያዳክሙ በተለያየ አቅጣጫ ይኖራሉ።
አለው ሳይሆን ዓይናችን የሚያየው ነው። ጥሩ ዜና የማይናገረው ከዚህም ከዚያም በአንድም በሌላ ወንጌልን ከመስበክ ይልቅ በወንጌል ውስጥ መራራውን የሚግቱም እንዳሉ ጆሮአችን እየሰማ ነው። የበለጠውን የሚያስፈራ ነገር የምንሰማበት ጊዜ አለ። በወንጌል ዘረኝነት አይሰራም፣ ቦታ የለውም። በክርስትና ውስጥ በአማኝ ከሆን በኋላ ዘረኝነት አይረባም፣ አይጠቅምም። አይደለም የእግዚአብሔር አገልጋይ ሆኖ አይደለም ክርስቲያን ሆኖ ክርስቲያን ባንሆንም የእግዚአብሔር ልጆች ባንሆንም ዘረኝነት አይረባም፣ አይጠቅምም። ስለዚህ እንዲህ አይነት ነገሮች ስንሰማ ስናይ፣ ሌላም መጥፎ ነገሮችን ስናይ በዚህ መካከል እኛ ኦርቶዶክሳውያን ሊሆን የሚገባው የምንዘው አቋም መበርታት፣ መጽናት ነው። እዚህ ያላችሁት ቤተ ክርስቲያን አታቃጥሉ፣ እዚህ ያላችሁት ሰው አትገሉም። እናንተማ ጠዋትም ማታም በቤተ ክርስቲያን እየተሰባሰባችሁ የምትጸልዩ አይደላችሁ? ይቅር በለን የምትሉ አይደላችሁ? ሀገራችንን ጠብቅ የምትሉ አይደላችሁ? ማረን የምትሉ አይደላችሁ? ይሄ ሁሉ ወሬ ፊርማታው ሁሉ የሚሰማበት አሉባልታው አንድነትን የሚንድ የሚበትን የሚያጠፋ ወሬ ነው የሚሰማው። የሚገርም እኮ ነው ኦርቶዶክሳውያን። በዚህ መካከል ቅዳሴው ይቀደሳል፣ በዚህ መካከል ካህናቱ ይሰባሰባሉ፣ በዚህ መካከል ምዕመናን ወደ ቤተ ክርስቲያን ይጎርፋሉ። ከዛሬ ነገ ምዕመኑ ይበተናል እያለ የሚጠብቀው ዲያብሎስ ተስፋ ይቁረጥ፣ አይችልም። ቤተ ክርስቲያንን ሊበትናት አይችልም። ለምን? ቃሉ የሲኦል ደጆች አይበረታቱባትም ተብሏል። ክብር ምስጋና ለእርሱ ይሁን። ስለዚህ በሞት ጥላ መካከል እንኳ ብንሄድ አንፈራም፣ እኛ ካንተ ጋር ነን በሉ። አይደለም እንደ እግዚአብሔር ልጆች ነው እኮ እግዚአብሔር ከእኛ ጋር ስላለ ነው። ዛሬም እያጽናናን ነው፣ ዛሬም እያበረታን ነው። መበርታት ያስፈልጋል። በየትኛውም አቅጣጫ የትኛውን ፈተና ቢመጣ ተስፋ ልንቆርጥ አይገባም። እንዴት ጠንካራውን ጎን ደግሞ ተመልከቱት። ዛሬም ጀግና የሆኑ አባቶቻችን አሉ፣ ጀግና የሆኑ ምዕመናን አሉ። የሚጾሙ፣ የሚጸልዩ፣ የሚያስቀድሱ፣ ቤተ ክርስቲያንን የሚሰሩ፣ በግል ሀብታቸው አንድ ቤተ ክርስቲያን ሰርቶ እስከ ማስረከብ የደረሱ ምዕመናን ያሉበት ዘመን ነው። በጾም በጸሎት የበረቱ ምዕመናን ያሉበት ጊዜ ነው። ቤተ ክርስቲያን እንዳትፈርስ፣ ቤተ ክርስቲያን እንዳትደክም በከተማ በገጠር ቤተ ክርስቲያንን የሚያገለግሉ ጠንካራ ምዕመናንም ያሉበት ዘመን ነው። ይህን ታውቃላችሁ? አንዳንድ ጊዜ የምንሰማው ዜና ሁሉ ምን አይነት ነው? ተስፋ የሚያስቆርጥ ድሮ ነበረ እንጂ አሁንማ ምን አለ? አይደለም አሉ ጎበዞች፣ በሰዓታቱ፣ በኪዳኑ፣ በማሕሌቱ፣ በየገዳማቱ የጎደለውን የሚሞሉ መምህራንን የሚያጽናኑ፣ የሚያበረታቱ፣ አይዟችሁ የሚሉ፣ ለድሃ የሚራሩ፣ ድሃን የሚመግቡ፣ የሚያለብሱ፣ አይዟችሁ የሚሉ ጀግኖች እኮ አሉ በዚህ ዘመን። ቃሉ የነገረንም ይሄ ነው። ጌታ በወንጌል በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እንደነገረን ወዘሰ አዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻው የሚጸና እሱ ምንድን ነው ያለው? ንገሩኝ እስቲ። ይድናል። በዚህ ሁሉ ፈተና መካከል አይታችሁታል። በማቴዎስ ወንጌል ላይ የተዘረዘሩ ነገሮች አሉ እኮ የተዘረዘሩ አሉ። አንዱ በአንዱ ላይ፣ ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ። ረሃብ ይሆናል፣ ስደት ይሆናል፣ በሽታ ይሆናል፣ መለያየት ይሆናል፣ መጠፋፋት ይሆናል። መናፍቃን በጣም በተለያየ አቅጣጫ ብዙ ነገር እንደሚሰሩ፣ በምታት የተመረጡትን እንኳ ሳይቀር ለማሳት ብዙ ነገር እንደሚያደርጉ፣ የሰው ልጅ ፍቅር እንደሚቀዘቅዝ፣
አንዱ ለአንዱ በጎ ነገር እንደማያስብ እንደዚህ አይነት አስጨናቂ ዘመን ይመጣል። የተለያየ የምድር መናወጽ ይሆናል። በዓለም ሁሉ ጦርነት ይሆናል። ይህን ሁሉ ስታዩ አትጨነቁ፣ እናንተ በርቱ። በዚህ ሁሉ መካከል የሚጸና የሚበረታ እሱ ይድናል። ይህ እኮ ቃሉ ነው። ይህ እኮ አይታጠፍም። እዚህም እዚያም የሆነ ነገር ብንሰማ ሁልጊዜ አልጋ በአልጋ እየሆን እንደምንቀጥል አታስቡ። አስቀድሞ ነው የተነገረ ይህ ቃል። የዛሬ 2000 ዓመት አካባቢ ነው ጌታ የነገረን እኮ ያስተማረን እኮ። በዚህ ዘመን ክርስቲያን የሆነ ሰው ይሄ ትንቢቱ ይፈጸም ዘንድ ግድ ነው። በቃ መበርታት፣ ፍሬን መያዝ ያስፈልጋል። የሆነ ጆሮን ጭው የሚያደርግ ነገር እንሰማለን፣ ትንቢቱ ይፈጸም ዘንድ የሆነ ነገር። አሁን ያላየነው ነገር አለ፣ ያልሰማነው ነገር አለ። ጌታ ይህን የነገረ ይሄ የተጻፈልን የዛሬ 2000 ዓመታት አካባቢ ነው። እየሆነ ያለው ግን ዛሬ ነው። በዚህም በዚያም ብንሄድ የጦርነት፣ የመለያየት፣ የጥላቻ፣ የሐሜት፣ የክፋት አንዱን አንዱ ለማጥፋት አንዱን አንዱ ለመሰልቀጥ የማይደረግ ሩጫ የለም። ተመልከቱት። በየቤታችሁ ይሁት፣ በየስራ ቦታችሁ ይሁት፣ በየመንደራችሁ ተመልከቱት። ወጣም ብለን ብንመለከት እንደዚሁ ነው። ከኢትዮጵያ ውጭም ብንሄድ በዓለም ደረጃም እንደዚሁ ነው። የጥፋት ነጋሪት ነው የሚጎሰመው። የዜና ምንጮች የሚናገሩት ይሄ ነው። በሀገራችንም ከሀገር ውጭም የምንሰማው የጥፋት እንዲህ አይነት ደዌ በሽታ መጣ፣ ይህን ያክል ሰው ገደለ፣ ሊያጠፋ ነው። ይህን ነው ጆሮች የሚሰሙት። በየመንገዱ በየፊርማታው ስንሄድ ክርስቶስን እንደማናውቅ፣ ጌታን እንደማናውቅ ቄሱን፣ ዲያቆኑን፣ መነኩሴውን፣ ምዕመኑን እየጎተተ ጌታ እንደዚህ ነው የሚለው ይበዛል። ተው የሚለውም የለም። ተው የሚለው የለም። በየቦታው ስትሄዱ የምትሰሙት መጥፎ ዜናም እንደዚሁ ነው። ጳጳሱ እንደዚሁ ነው፣ ቄሱ እንደዚሁ ነው፣ መነኩሴ እንደዚሁ ነው፣ ምዕመኑ እንደዚሁ ነው፣ ቤተ ክርስቲያን እንደዚሁ ሆና ይሄ ሁሉ የምንሰማው ዜና ምን አይነት ምን ለማድረግ ነው? ምን ለመሆን ነው? በእንደዚህ አይነት አይኖቻችን የሚያዩት መጥፎ ነገሮች ከበዙ አዲስ ነገር አይደለም። ጌታ አስቀድሞ ነግሮናል። ያልተነገረን ነገር የለም። የምድር መናወጽ ይሆናል። ይኸው ስንንቀጠቀጥ አይደል የከረምነው? ሕንፃዎች ሁሉ ሲርገበገቡ አይደል የከረሙት? እስኪ ተመልከቱት። የትኛው ፍቅር ነው አሁን የሚታየው? በየጓዳው ያለው ጥላቻ ነው፣ መለያየት፣ ክፋት፣ ሐሜት፣ ዘረኝነት ገንግኖ በዚህ መካከል ነው እንድንኖር እግዚአብሔር የፈቀደው። የእግዚአብሔርን ድንቅ ስራ ተመልከቱ። በዚህ መካከል ነው ኦርቶዶክሳውያን የጌታን ወንጌል ይዘው የሚሄዱት። ሰይፍ ይዞ ወዲያና ወዲህ በሚለው ሕዝብ መካከል ነው ኦርቶዶክሳውያን የሰላምን ወንጌል ይዘው የሚንቀሳቀሱት። በዚህ በጨለማ ጊዜ ነው ብርሃንን የሚያበሩት። እንዴ ታዲያ መቼ ሊታይ ነው ብርሃናችሁ በሰው ፊት ይብራ የተባለው? በዚህ ዘመን እኮ ነው። ስለዚህ ኦርቶዶክሳውያን ይህ ኃላፊነት ያለባችሁ ስለሆነ መበርታት ያስፈልጋል። መጽናት፣ መጾም፣ መጸለይ። እንዴ በወንጌል የተጻፈው የተማርነው ለዚህ ቀን ስንቅ እንዲሆን ነው። እንደዚህ የሆነ ተብለን እንድንበረግግ አይደለም። ቢገለን አናልቅም። የምናልቅ ቢሆን ኖሮ የዛሬ 1000 ምናምን ዓመት እነ ጁዲያኖስ እነ ዲዮቅልጥያኖስ ያላሰሩት የለም፣ ያልገደሉት የለም፣ ያልቆራረጡት የለም፣ በወፍጮ ያልፈጩት ክርስቲያን የለም። ለአንበሳም ሰጥተው አታግለዋል። ከመጥፋት ይልቅ መብዛት ነው የመጣው አይደለም። ሕይወታቸው እያስተማረን እያበረታን በእነዚያ ሰማዕታት በነ ቅዱስ መርቆሬዎስ በነ ቅዱስ ጊዮርጊስ ዛሬ እንበረታለን። ለእነሱ እኮ ሞት ነው የሆነው አይደለም። የእነሱን እያየን ዛሬም እኛ እንበረታለን። ስለዚህ በሞት ጥላ መካከል እንኳ ብናልፍ አንፈራም። ለምንድን ነው የማንፈራው? ተናገሩ እስኪ። የማንፈራው
መሳሪያ ስላለን፣ ሌላ የምንመካበት ስላለን፣ ሀብት ስላለን፣ ባለስልጣን ስላለን፣ ሌላም አዋቂም ሌላም ስላለ ሳይሆን የማንፈራው በሞት ጥላ መካከል በሰይፍ መካከል ብንሄድ በመናፍቃን መካከል ብንሄድ የማንፈራው እግዚአብሔር ስላለን ነው። ክብር ምስጋና ለእርሱ ይሁን። አዎ በዚያ አንዱን ሲያቃጥል ዛሬ ደግሞ በዚህ አንድ ቤተ ክርስቲያን የሚሰራ ምዕመን እየመጣ ነው። ትናንትና ቤተ ክርስቲያን ለመስራት እባካችሁ አዋጡ እያለ ነበር አይደለም? ዛሬ በዚያ በኩል አንዱ ሲያቃጥል በዚህ በኩል ደግሞ ሰርቶ የሚያስረክብ እየመጣ ነው። በቃ ይሄ እግዚአብሔርን ተስፋ ማወቅ መቻል አለብን። ተስፋ መቁረጥ አያስፈልግም። ሁልጊዜ ፈተና አለ፣ ጫጫታው አለ፣ ያዘው ልቀቀው አለ። መሄድ ያለብን መስመራችንን ጠብቀን የወደቅን እየተነሳን ንስሐ እየገባን ትክክለኛዋን መንገድ እንዳንስት ሆነን መቀጠል ይገባናል። ምክንያቱም እኛ ከማን ጋር ነው ያለነው? ከእግዚአብሔር ጋር ነው። የሆነ ነገር ሆነ ብለን ተስፋ እንድንቆርጥ አያስፈልግም። ትናንትናም እግዚአብሔር አለ፣ ዛሬም አለ፣ ነገም ይቀጥላል። የሚወድቁ ሰዎች አሉ። ከትላልቁ ጀምሮ በመንግስት ደረጃ የሚወድቅ አለ፣ በመንፈሳዊ በጵጵስና ደረጃ የሚወድቅ አለ፣ ጀግናም አለ። ለሀገር የሚሰራ አለ፣ ለትውልድ የሚሰራ አለ፣ የማይሰራም አለ። እያንዳንዱ የራሱን ታሪክ እየሰራ ይሄዳል። ከግለሰብ ጋር ጉዳይ የለንም። ከግለሰብ ጋር እኛ የምናመልከው ግለሰብ የለም። እያንዳንዱ ለተሰጠው ኃላፊነት ሰግቶ ቢሰራ፣ በጎ ነገር ቢሰራ፣ ለሕዝብ የሚጠቅም ቢሰራ፣ ለምዕመናን ማጽናኛ ቢሰራ ታሪኩ የሚስተካከለው የእሱና የሚያገኘው የራሱ በረከት ነው። የምናመልከው እግዚአብሔር እንጂ ግለሰብ የለንም። እንደ ቤተሰብ፣ እንደ ሕዝብ ወይም እንደ ሰው የሆነ ሰው ሲወድቅ ስናይ እንደው እንዲህ ባይሆን ጥሩ ነበር እንላለን አይደለም? እንድንጸልይ እንገደዳለን። ከዚህ ውጭ ግን ተስፋ እንድንቆርጥበት ደግሞ አይሆንም። ስለዚህ የእግዚአብሔር ልጆች በሆነው ባልሆነው ልንፈራ ልንደነግጥ አያስፈልግም። ይህን ስናገር ምን እያልኩ ነው? የሚያስፈራው ይሄ የሞት ጥላ የለም ማለት አይደለም። በሞት ጥላ ውስጥ ክርስትናችን ሊያድግ ይገባዋል። በሞት ጥላ ውስጥ በዚህ ዘመን ከእግዚአብሔር ጋር ስንሆን ነው ክርስትናችን ትክክለኛ መሆኑ የሚታወቀው። በሰላም ጊዜ በሰላም ነው። በሚመች ጊዜ ብቻ አይደለም እግዚአብሔር የሚመለከውና በአሁኑ ዘመን ያሉ ክርስቲያኖች ጀግኖች ናቸው። ጀግኖች ናቸው። የበረታችሁ ናቸው። በርቱ ምዕመናን፣ ጠንክሩ። በዚህ ዘመን አሁን መርዶውን ብቻ የሞት መርዶውን የጥፋት መርዶውን ብቻ ሳይሆን የሚገሉትንም እናወግዛለን፣ አንቀበልም። ማንም መግደልም መንካትም ኃጢአት ስለሆነ ያ ሆነ ብለን ደግሞ እኛ ልንደክም ደግሞ አይገባም። እየጸለይን እየጾምን እግዚአብሔርን እየጠየቅን፣ አዎ እግዚአብሔር ዛሬም ከኛ ጋር አለ ወይስ የለም? ንገሩኝ እንጂ እንዴ! ዛሬም እግዚአብሔር አለ። እግዚአብሔር የወደደውን ይሰራል። መሆን ያለብን መጠንቀቅ ያለብን እግዚአብሔር ከማይወደው ነገር ጋር እንዳንሆን ጥንቃቄ ያስፈልጋል። ግለሰብ የሚያምን ሰው የለም። በሰው የታመነ ምን ይበል ተብሏል በመጽሐፍ ቅዱስ? ሰው የሚያምን ምን ይሁን? የተረገመ ነው። በሰው አይታመነው። የምናምነው ማን ነው? ማን ነው የምናምነው? እግዚአብሔር ነው የምናምነው። እኛ የምናመልከው እግዚአብሔር ደግሞ እየሰራ ነው። ዛሬም ይሰራል። ብዙ ነገሮችን ያደርጋል። እግዚአብሔር ይኸው ጠብቆ እዚህ አድርሶናል። በሚሆኑ ነገሮች በሙሉ እንድንማርባቸው እግዚአብሔር ብዙ ነገር ያደርጋል። እንድንመለስ፣ ወደ ቤቱ እንድንገባ፣ እንድንበረታ፣ እንድንጠነክር በየጊዜው እግዚአብሔር በነገሮች በሙሉ ያስተምራል። በስደትም ያስተምራል፣ በሞትም ያስተምራል፣ በመቅሰፍትም ያስተምራል፣ በበጎ ነገርም ያስተምራል። እግዚአብሔር በበጎ ነገር ያስተምረን ሁላችን እና ሲያስተምረን አሁን በዚሁ በማቴዎስ ወንጌል ላይ ምዕራፍ 8 እንደተቀመጠ እንዲህ ይላል፣
ሐዋርያት ጌታ በታንኳ ሲሄድ አይተው አብረው እነሱም እንግባ ብለው ገቡ፣ ታንኳ ውስጥ ገቡ። ከዚያ በኋላ ማዕበሉ እየተነሳ ታንኳውን ሞላው። ታንኳውን ሲሞላ አቤቱ ጌታ ሆይ ልንጠፋ ስለሆነ አድነን አሉት። ሞት አያስፈራም እያልኩ አይደለም፣ ያስፈራል። ሞት ያስፈራል። እና ሐዋርያትም ጌታ ሆይ ልንጠፋ ነውና አድነን፣ ይሄ ጸሎት ነው ማለት። ጌታ ሰማቸውና ያንን ሊያጠፋቸው የነበረው ማዕበሉን ጸጥ አደረገው፣ ገሰጸው። እሱም እንዲህ አላቸው፣ እናንተ እምነት የጎደላችሁ ለምን ትጠራጠራላችሁ? ከእሱ ጋር እያለን አንጠፋም ለምን አትሉም አለ። ይሄ ቃል እኮ ለእኛ ትምህርት እኮ ነው አይደለም? እየጾምን ነው ያለነው፣ እየጸለይን ነው ያለነው። በየቀኑ በየገዳማቱ በየአድባራቱ የሁሉ ጸሎት እየቀረበ ነው። እግዚአብሔር አልተቀበሉም? እኔ አልልም፣ ተቀብሎታል። ለምንድን ነው የማይቀበለው? እግዚአብሔር ይቀበላል እንጂ። ባይሆን ተስተካከሉ ነው የሚለው እግዚአብሔር፣ ባይሆን በርቱ ነው የሚለው እግዚአብሔር። ያማ ሆኖ ይችንን እኮ አየር የምናገኛት በእግዚአብሔር ቸርነት ነው። እግዚአብሔርማ ሕዝቡን ይወዳል። እግዚአብሔርማ ልጆቹን ይወዳል። እንዲህ በሌላኛ አቅጣጫ ሰይጣን እንዳይበትነን ጥንቃቄ ያስፈልጋል። ተስፋ እንዳያስቆርጠን፣ ጾሙ ካልጠቀመኝ፣ ጸሎቱ ካልጠቀመኝ፣ ወደ እግዚአብሔር ቤት መመላለሱ ካልጠቀመኝ የሚል ቀይጸ ተስፋ ላይ እንዳያደርሰን ጥንቃቄ ያስፈልጋል። እግዚአብሔር ዛሬም ይሰማል። እግዚአብሔር ዛሬም አገልጋዮቹ አሉት፣ የሚያገለግሉ አባቶች አሉት፣ የሚያገለግሉ ምዕመናን አሉት፣ የበረቱ ጠንካራዎች አሉት፣ ደካማዎችም ይኖራሉ። ያለና የሚኖር የሚቀጥል ነው። ስለዚህ እናንተ እምነት የጎደላችሁ አንዳንድ ሰዎች አልሰማችሁ? እንዲሁ እግዚአብሔር እንዲህ አድርጎ እንዲሁ እንዲሆኑ 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 እግዚአብሔር ቢፈቅድልን ጆሮዎቻቸው ሁሉ የምስራች ቢሰሙ ጥሩ በሆነ ነበረ። ጠዋት ስንነሳ የምስራች ብንሰማ፣ አይኖቻችን ሲያዩ በጎ ነገር ብናይ መልካም በሆነ ነበረ። ብዙ ሰው ኃላፊነቱን ሲወጣ ብናየው በጎ ነበረ፣ ደስ ይል ነበረ። ባይሆንስ ምን እናደርጋለን? እንጸልያለን አይደል? አቤቱ ጌታ ሆይ ትናንትናም የነበርክ የአብርሃም የይስሐቅ የያዕቆብ አምላክ እነሱን የሰማ አምላክ ዛሬም እኛን ስማን። እነዚያን ከፈተና ያሻገርክ አምላክ እኛንም አሻግረን ብለን ልንጸልይ ያስፈልጋል። እንዴ እግዚአብሔር እኮ የሚለን ተመለሱ እናንተን የምመልሳለሁ። እና ብዙ ጊዜ የእግዚአብሔር ልጆች ጊዜው የራሱን ስራ ይሰራል። አሁን እኛ በዚህ አውደ ምሕረት ልንማር የሚገባው የዘመኑ ስራ ሁሉ እኛ እንድንሰራው ሳይሆን የእኛን ስራ እንድንወጣ ነው ማወቅ ያለብን። የእኛ ግዴታ ምንድን ነው? ከኃጢአት እንድንመለስ፣ እግዚአብሔር አምላኬ ነው እንድንለው፣ የደከምን እንድንበረታ፣ ለሌሎችም እግዚአብሔር ሰላሙን እንዲሰጥ እግዚአብሔርን ሰላምን ስጠን እያልን እንድንጸልይ ነው የሚያስፈልገው እንጂ የታባትክና ከዚህ በኋላ እግዚአብሔር አይሰማም የሚል ትምህርት የላትም ቤተ ክርስቲያን። እሺ እንዴ ሰምታችኋል? ትናንትና ወዲያ ባለፈውም የሚካኤል ስንማር እግዚአብሔር የእስራኤላውያንን ጩኸት ሰማ፣ ባህሩን ከፈለ፣ አሻገረ አይደለም የተባለው? ይሄ ማለት ሁልጊዜም እንደነዚያ እግዚአብሔርን የሚያምን እነሱን የሚከተል ሁሉ የክፉ የመከራ ባህር ከፍሎ ይሻገራል ማለት ነው። እግዚአብሔር እንደ ዘንድሮ ሰው አንድ ቀን ወዳጅ አንድ ቀን ጠላት የሚሆን አምላክ አይደለም። እግዚአብሔር እንደ ዘንድሮ ሰው አንድ ጊዜ የሚያደንቅ አንድ ጊዜ የሚሽባ አይደለም። አንድ ጊዜ ና አንድ ጊዜ ዞር በል የሚል አይደለም። እግዚአብሔር ሁልጊዜ እግዚአብሔር ነው። የእኛ ክፉና ደግ ስራ እግዚአብሔርነቱን አይቀንሰውም፣ አይጨምረው። ሁልጊዜ የሚገኝ እግዚአብሔር ብቻ ነው። አያችሁ፣ ሌላው ነገር ሁሉ ባስቀመጥንበት አይገኝም፣ ይቀየራል፣ ይለወጣል። ገጥሟቸው አያውቅም? ሁሉም ነገር ይለወጣል። የማይለወጥ ማን ብቻ ነው? መስክሩ እስኪ ሁላችሁ፣ ማን ብቻ ነው? ኧረ
የሚያውቁ የለም። እስቲ እግዚአብሔር ያልተለወጠባችሁ ሰዎች አመስግኑ። ያልተለወጠባችሁ ቆዩ። ሁለት እጃችሁ ወደ ላይ ነው። ሽማት ቀርናት አንዳንዱ እንዲቆስሟል። የለም እንዴ እግዚአብሔር ጋር ነው ያላችሁ። ወደዚህ ግቡ፣ ተመለሱ። ያ ይደርሳል። ሂዱ ስትባሉ ትደርሳላችሁ። እርግጠኛ ናቸው። ወጣችኋል። እግዚአብሔር ያልተለወጠባችሁ እስኪ አመስግኑ። አሁን እግዚአብሔር ያልተለወጠባችሁ ጤናው በደዌ ይለወጣል። ማግኘት በማጣት ይለወጣል። ብዙነት በብቸኝነት ይለወጣል። ሕይወት በሞት ይለወጣል፣ ይተካል። የማይለወጠው ለዘላለም የሚኖረው ማን ብቻ ነው? በቃ ከእሱ ጋር እኮ ነው ያለው። እዚያ ታንኳ ውስጥ እኮ ነው ያለነው። አሁን እኮ ዝም ብለን አይደለም መተን እዚህ የተቀመጥን። ሌሊቱን ሙሉ ማህሌቱ ተቁሞ ያደረው፣ ቅዳሴው የሚቀደሰው፣ ወንጌሉ የሚሰበከው፣ ዝማሬ የሚዘመረው፣ ሁሉን ነገር ትተን አሁን እዚህ ተሰብስበን የምናረፍደው ዝም ብለን አይደለም። የማይለወጠውን እግዚአብሔርን ስላገኘን ነው። አንድ ቀን እጃችን አግኝቶ ሊሆን ይችላል፣ ተለውጦ ሊያጣ ይችላል። የሚወዱን ሰዎች ድንገት ሊቀየሩብን ይችላሉ። ይሄ የዓለም ጠባይ ነው። ጤነኛ የነበርከው ድንገት ትናንትና ማታ አብሮ የነበረው ጠዋት ገሌ እኮ አረፈ ወይ አረፈች አብረን አልነበር የምንልበት ጊዜ አለ። በዚህ ምድር ላይ ያለው ክፉም ደጉም ይለወጣል። ቋሚ ብሎ የሚቀጥል ነገር የለም። ለዘላለም የሚኖረው ክረምትና በጋ የማይቀይሩት፣ ደስታና ሐዘን የማይቀይሩት አንድና አንድ ለዘላለም የሚኖረው እሱ ማን ብቻ ነው? ማን ብቻ ነው? ማን ነው የምናመልከው? ለዘላለም ጸንቶ የሚኖር እግዚአብሔር ነው። የእግዚአብሔር የክብሩ መገለጫ፣ የምስራቹ መንገሪያ፣ የኃጢአት ስርየት ማድረጊያ ክቡር ቅዱስ ሥጋውን ክቡር ደሙን የምንቀበልበት ቅድስት ቤተ ክርስቲያን። ይሄም ብለን ነው የመጣ ነው። ሌላ ግለሰብ ቄሱን አምነን አልመጣንም። ጳጳሱን አምነን አልመጣንም። ሌላውን አምነን አልመጣንም። ሌላው የእያንዳንዱን ታሪክ እየጻፈ ያልፋል። ወደድንም ጠላንም፣ ጨለማውም ብርሃኑም፣ ክፉም ደጉም ትናንትና እንዳለፈ ሁሉ ዛሬም ያልፋል። እውነት ውሸት? አዎ ብዙ አልፋ አይተናልና በዚች ባለችን ጊዜ አልፋ በቀላሉ የትናንትናው የማታው ጥጋብ ዛሬ የለም። ወደዳችሁ ጠላችሁ በቀላሉ ትናንትና ማታ የነበረው አሁን የለም፣ ተቀይሯል። ትናንትና እንደው እስከ አንገት ሞልቶ ደረት ሀብጦ ያየ ካለ አሁን ሆዴ እየጮኸ ነው አይደል? አንጣዬ ይቀየራል። የማይለወጠው ለዘላለም ሁልጊዜ ልጆቼ ነው የሚለው አባታዊ ፈገግታው የማይለየን ሥጋውን የቆረሰልን ደሙን ያፈሰሰልን በብቸኝነት ጊዜ እንኳ እንደ ብዙ ሆኖ አብሮን ያለ ነገሮች ሁሉ ካድ ሲሉን የምስራች የሚነግረን አይዞሽ የሚለን ሆስፒታል ውስጥ ተኝተን እንኳ አብሮን የሚታመም ዘላለማዊ የሆነ አንድ ቋሚ የሆነው መተኪያ የሌለው እግዚአብሔር ብቻ ነው። ከምስጋና ለእርሱ ይሁን። እና እሱ ከሆነ ለምን እንፈራለን? ለካ አያችሁ፣ ዝም ብለን የፈራን ዝም ብለን የምንንቀጠቀጠው። እናንተ እምነት የጎደላችሁ ከኔ ጋር እያላችሁ ለምን ትፈራላችሁ ነው። እርግጥ ነው ሐዋርያት ማዕበሉ እየተነሳ ታንኳዋን ሲሞላት ፈሩ። ሥጋ ነው የለበሱት። ግን የመጨረሻ ምንድን ነው የሆነው? ከእሱ ጋር እያለን ምንም አንሆንም በሉ። እንዴ ምዕመናን፣ ብዙ ሰዎች እኮ አሉ እኮ እግዚአብሔርን የሚወዱ ምዕመናን ያሉባት ሀገር ናት። አያችሁ፣ አስተውላችሁታል? በዚህ ዘመን ጆሮአችን እንደሚሰማው ቢሆን እንደው የምስራች የሚያወራለ የሚነግራለ ሁሉም መከራ፣ ሁሉም ጥላቻ፣ መለያየት ነው የሚነግረው። ይሄም ሆኖ ግን ቤተ ክርስቲያን እየቀጠለች ነው። ይሄም ሆኖ እንሰባሰባለን። ይሄም ሆኖ እንጸለያለን። ይሄም ሆኖ አምላካችን እግዚአብሔር ነው። ከዚህ አምላክ ለመለየት ተስፋ ቆርጠን አይ እንደዚህ ሆነ ገሌም እንደዚህ ሆነ ገሌም እንደዚህ ሆነ ብለን
ግር ብለን ወጥተን ሌላ ቦታ ሌላ ውስጥ እንድንገባ ስለሚፈለግ ነው። የወሎ አይደለም። እግዚአብሔር አምላካችን እግዚአብሔር ነው። ሰብሳቢያችን እግዚአብሔር ነው። መድኃኒታችን እግዚአብሔር ነው። በሞት ጥላ መካከል ብናልፍ እንኳን ሰምታችኋል ነብዩ ያለውን ክፉን ሁሉ በጣም ብዙ ነገር አለ እዚህ ውስጥ በጣም በርካታ ነገር ይሄ ሁሉ አለ አልፈራም። የማልፈራው ደግሞ ምን ስለሆንኩ ነው አለ። ምን ስለሆንኩ ነው አለ። አንተ እግዚአብሔር ከኔ ጋር ስለሆንክ ነው። እንዴ ምእመናን ነቃ በሉ፣ በርታ እንበል፣ ህብረታችን ይጠናከር፣ ወደ ቤተ እግዚአብሔር መገስገሳችን ይጨምር፣ ጾማችን ይጨምር፣ ጸሎታችን ይጨምር። ስለሚገደሉ ምእመናንም እንጩህ። ለምን ምእመናን ይገደላሉ? ለምን ደማቸው በከንቱ ይፈሳል? ለእግዚአብሔር እንንገር፣ እንጸልይ። ምእመናን ምንድነው የሚያደርጉት? ለምንድነው እንዲህ የሚሆነው? ስለዚህ በሁሉም አቅጣጫ በትጋት በብርታት እግዚአብሔርን መጠየቅ ያስፈልጋል። ተስፋ አንቆርጠው። ለምንድን ነው ተስፋ የማንቆርጠው? የሚሰማን የሚሰበስበን አምላክ ስላለ። እውነት ውሸት? ሰሚ ስላለ እንጩኻለን። የሚሰማ እግዚአብሔር አለና እንዴ! ለምንድን ነው እግዚአብሔር የማይሰማን? እግዚአብሔር ይወደናል፣ አምነነዋል እኮ። ሰማዩን ምድሩን የፈጠርክ አንተ ነህ። ፈጥረህ የምትገዛ ሙተህ ያዳንህን መድኃኒት የሆንከን አንተ ነህ። ካንተ በቀር ሌላ መመኪያ የለንም፣ መጠጊያ የለንም ብለን በተቃራኒ ከዘር ጋር ለተጣበቁት ከዚያ በተቃራኒ ሆነን እኛ የሁሉ ሆነን መቅረብ መቻል አለብን። ክርስቲያን ሆኖ ዘረኛ አይሆንም። ክርስቲያን ሆኖ ጎጠኛ አይሆንም። ክርስቲያን ሆኖ በሌላ እንደ ቤተ ክርስቲያን ምእመናን እንደ ቤተ ክርስቲያን ቋንቋ የሚያገለግለን ለመግባባት እንጂ ሌላ ድርሻ የለውም። አንዳችን ከአንዳችን እንድንግባባ። በቋንቋ ገነት አይገባም። በቋንቋ የሚሆን ነገር የለም። ወደ እግዚአብሔር መንግሥት የሚያስገባን ልጅነታችን ነው። ወደ እግዚአብሔር ቤት መንግሥት የሚያስገባን የእግዚአብሔር ልጆች መሆናችን ነው። የእግዚአብሔር ልጅ ደግሞ የሁሉ ነው። እየሰማችሁ ነው? ስለዚህ በዚህም ዘመን ምን መሆን ያስፈልጋል? መበርታት፣ መጽናት፣ መታገስ። አዲስ ነገር አይደለም። ትናንትናም ነበረ፣ ነገም ይቀጥላል። በዚህ መሃል ሆነን እኛ ከእግዚአብሔር ጋር ልንሆን ያስፈልጋል። ክርስቲያን የሆን ደግሞ አንዱ ለአንዱ ሊጸልይ ያስፈልጋል። ልንበረታታ ያስፈልጋል። አንዱን አንዱ መጥለፍ አያስፈልግም። ህብረታችን ወሳኝ ነው፣ አስፈላጊ ነው። ቤተ ክርስቲያን ታስፈልገናለች። መጠንከር ያስፈልጋል። የምንማረው ለእንደዚህ አይነት ለመከራ ቀን ለክፉ ቀን እንዲሆነን ነው። ይሄማ እንዲሆነ የትንቢቱ ፍጻሜ ነው። ገና እኮ ከዚህ በላይ ይመጣል ተብሏል። ገና ከዚህ የበለጠ ሌላ ታምራት በምታት ታምራት እያሳየ የሚመጣ አለ ተብለናል። ያን ጊዜ ምን ልንሆን ነው? ስለዚህ እግዚአብሔርም የራሱን እየሰራ ነው፣ እኛ የራሳችንን እንስራ። እግዚአብሔር የሚያደርገውን ያድርግ። እየሰማችሁ ነው? ትበረታላችሁ? ንገሩኝ እስቲ። ትበረታላችሁ? ትጎበዛላችሁ? በርቱ። በዚህ በኩል የጉብዝና ድምፅ እየሰማሁ ነው። ትናንትና እንደዚህ አይነት ሰው በሌለበት ነው እንደዛ ጠንክረው ይችን ቤተ ክርስቲያን እዚህ ያቆዩት። ይህን ያህል ህዝብ አልነበረም። እንደዚህ በነፃነት ሆነው አላመለኩ። በየጓዳው በየበረሃው በየጫካው ጠንክረው በርትተው ቤተ ክርስቲያኑ ከነ ታሪኳ እዚያ አድርሰዋታል። አሁን ብዙ ነን። አሁን ጠንካራ ነን። አሁን ማንም ሊደፍረን አይችልም። አሁን በጣም ብዙ ጠንካራ ሰዎች አሉና ተስፋ መቁረጥ የሚባል ነገር ውስጥ ልንገባ አያስፈልግም። እንዴ ቅዱሳን እያሉልን፣ መላእክት እያሉልን፣ እግዚአብሔር እያለን እኛ እንኳ ደካማ ብንሆን ቅዱሳን ስለኛ ይማልዳሉ። አገርታቸው አይዟቸው በላቸው ይላሉ። ስለዚህ የእግዚአብሔር ልጆች ጥሩ ነው።
አሁን ህዝቡ ወደ ቤተ እግዚአብሔር እየገሰገሰ ነው። ትናንትናም በእመቤታችን ምክንያት ተሰብስቦ ብዙ ህዝብ ይማራል። መዳን ከመስማት ነው አይደለም? የእግዚአብሔርን ቃል የሚሰማ ህዝብ በበዛ ቁጥር የሚድነው ይበዛል። አሁን ሰው ሁሉ ወደ እግዚአብሔር እየገሰገሰ ነው። በየአብያተ ክርስቲያናት የተሰበሰበው ጥሩ ነው። በዚህ እንቀጥል፣ እየጾምን እንቀጥል፣ እየጸለይን እንቀጥል። እግዚአብሔር የወደደውን ያድርግ። ለእኛ የሚሆነውን እግዚአብሔር ያድርግ። ሁልጊዜም ቢሆን የእኛ ሀሳብ የእኛ ፈቃድ የትም አይሆንም። እስከ መጨረሻ ጥሩ የሚሆነው የማን ፈቃድ ሲሆን ነው? እየሰማችሁ ነው። ስለዚህ እንበረታለን በውስጥ ከእግዚአብሔር ጋር እንበረታለን ማለት እግዚአብሔር ያበርታችሁ። በቃ መበርታት፣ መጽናት፣ መጠንከር፣ መጀገን። እንዴ ክርስትና እኮ የጨካኞች ናት፣ የጀግኖች ናት፣ የፈሪ እኮ አይደለችም። እነኛ ሰማዕታት እነኛ ቅዱሳን በእምነታቸው ምክንያት አንገታቸው ሲቀላ ሞት የማያስፈራ ሆኖ አይደለም፣ ሰይፍ የማያስፈራ ሆኖ አይደለም። ግን ምንድነው ሞራላቸው ሙሉ ነው። እግዚአብሔር አለ፣ እግዚአብሔር ይጠብቀናል፣ ብንሞት እግዚአብሔር ያነሳናል። ይህም ዓለም ባይሆን እግዚአብሔር በመንግስቱ ያኖረናል ብለው ጨክነው ነው። ለዚህ ነው እኮ እሱ ሲናገር ያልጨከነ መስቀሌንም ያልተሸከመ በኋላዬ ሊከተለኝ አይገባም አላለም። ስለዚህ መበርታት ያስፈልጋል፣ መጽናት ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። እናንተ ጎበዞች ናችሁ ምእመናን፣ በርቱ፣ ጠንክሩ። ለየትኛውም አሉባልታና ለየትኛውም ያልሆነ ነገር ጆሮ አትስጡ፣ አይናችሁን አትስጡ። ጆሮአችሁ ለእግዚአብሔርና ለእግዚአብሔር ብቻ። እውነት የሆነውን ማን ነው የሚያውቀው? እግዚአብሔር ነው የሚያውቀው። እኛ ዝም ብለን ነው እዚህ ነው እዚያ ነው እንደዚያ ነው የምንለው። ከእኛ ምንም ነገር ሳይፈልግ እውነት የሆነውን የያዘ እግዚአብሔር ነው። ስለዚህ ለእኛ በጎ የሆነው እንዲያደርግ እግዚአብሔርን በጾም በጸሎት በእንደዚህ አይነት ምእመናን ጠንካሮች ናቸው። በዚህ ሁሉ ነው ጧፉ፣ ዕጣኑ፣ ዘቢቡ አልጎደለም። ቅዳሴ ሁሉ ታስቀድሳላችሁ፣ ትቆርባላችሁ፣ ቤተ ክርስቲያንን ታገለግላላችሁ፣ ትታዘዛላችሁ። አሁንም እግዚአብሔርን ተስፋ አድርጋችሁ እዚህ ያላችሁ ይሄው ነው የሚገባው፣ ይሄው ሊቀጥል ይገባል። በሉታ ሁላችሁ በዚህ በኩል ያሉና ተነኛ ነው። ዛሬም እግዚአብሔር ልብ ሰጥቶ የመለሰን ክብር ምስጋና ይድረሰው። ያሰባሰበን እግዚአብሔር ይበተናሉ የሉም ብሎ የሚጠብቅ ይኖራል። ግን ተስፋ አንቁረጥ፣ አንበተንም። ኦርቶዶክሳውያንን የሚጠብቅ የእግዚአብሔር መንፈስ ነው። የዳዊት አምላክ፣ የሶሎሞን አምላክ፣ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ የእነዚያ የጻድቃን የሰማዕታት ስለ ቤተ ክርስቲያን ስለ እግዚአብሔር ብለው አንገታቸውን ለሰይፍ የሰጡ አያችሁ፣ ተሰልፈው አንዱ እየሞተ እያዩ ቀጥሎ ደግሞ ያለውን መከራ ለመቀበል የሚጠብቁ ምዕመናን ያሏት ቤተ ክርስቲያን እኮ ናት። ቤተ ክርስቲያን አንጋፋ ቤተ ክርስቲያን ናት። ኦርቶዶክሳዊ ቤተ ክርስቲያን እንዲሁም በመላምት ሳይሆን በስነ ስርዓት ብራና ዳምጣ ብዕር አዘጋጅታ ቀለም በጥብጣ ታሪኳን ጽፋ ሰንዳ የያዘች ማን አለ እንደዚህ? ይቺ ቤተ ክርስቲያን የሚመስለው ማን ነው? ማን ላይ የሚተካከላል? የአምልኮ ስርዓቷ ልዩ የሆነ የማይደግሙ ካህናት ያሏት፣ የማይሰለቹ ለወሬ ቦታ የሌላቸው ምዕመናን ያሏት፣ ሕይወታቸውን ሊሰጡ ዝግጁ የሆኑ ምዕመናን ያሏት፣ ጧትም ማታም ቀንም ወደ ቤተ እግዚአብሔር የሚገሰግሱ ምዕመናን ያሏት ቤተ ክርስቲያን በየንግሱ በየገዳማቱ በየአድባራቱ አሉባልታ ያልገደባቸው ዛሬም እግዚአብሔርን የሚያገለግሉ ምዕመናን ያሏት ቤተ ክርስቲያን እንዲህ የምትደፈር አይደለችም። አዎ መነካካቱ አለ፣ ሙቀት መለካቱ አለ። ግን የማይተኛ ደግሞ እግዚአብሔር አለ። የምዕመናን ጸሎት መሬት ላይ የሚወድቅ አይደለም። ስለዚህ ዛሬም ተስፋችን ሊለመልም ያስፈልጋል።
በእግዚአብሔር ተስፋ የሚቆርጥ የለው። በተራ ነገር ባሉባልታ ነገር እየሰማን ተስፋ ልንቆርጥ አያስፈልግም። ግልጽ ነው ሀሳቤ? መልእክቱ ደርሶልኛል? እግዚአብሔር ከእናንተ ጋር ይሁን። ተጽናንታችኋል? ተጽናንታችኋል? ደስ ብሏችኋል? ጠንክራችኋል? በርትታችኋል? ጠንክሩ፣ በዛው ቀጥሉ። በቃ የእኛ ስራ ይሄ ነው። እኛ ልንሰራ የሚገባ ያኛውን እየተከተል በዚህ እንደዚያ እኛ ያለውን ማጽናት ማበርታት። ያኛው የራሱ ስራ ይስራ። ተልእኮው ነው፣ ግድ ነው፣ ዓላማ ነው፣ አቋም ነው። እኛ ደግሞ የቤተ ክርስቲያኒቷን አቋም ይዘን ብቅ ማለት ያስፈልጋል። ምዕመናን አይዟችሁ፣ በርቱ፣ ጠንክሩ፣ ጾሙ፣ ጸልዩ፣ መጽሐፍ ቅዱስ አንብቡ፣ በርቱ። ድርሳናቱን ገድላቱን እነኛ ጀግኖች ቅዱሳን ፈተና ሲገጥማቸው እንዴት እንደተሻገሩ ድርሳናቸውን አንብቡ፣ አገላብጡ። ሰማዕታት ቤተ ክርስቲያን እንዴት እንዳሻገሯት። እንዴ ክትፎ እየቀረበላቸው አይደለም ያሻገሯት እኮ ተከበራቸው እየተባሉ እኮ አይደለም። ራቆታቸውን እየሆኑ ምናምንቴ እየተባሉ እየተሰደቡ እየተገፉ እየተገፈተሩ ግን ዓላማቸውን ስለሚያውቁ በዓላማ ጸንተው ታሪካቸውን ጠብቀው ለዚህ አድርሰዋልና ልንበረታ ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ይጠብቅልን። የቅዱስ ዑራኤል ምልጃ ጸሎት ከኛ ጋር ይሁን። እንግዲህ ይቅርታ ሰዓት ፈጅቻለሁ። ተነሱና እንጸልያለን።